ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። በሸዋ ውሳኔ ብልጽግና ተረበሸ፣ መከላከያ ተፍረከረከ፣ ከንቲባው ጥቃት ተፈጸመባቸው፣ የምክር ቤት አባሏም ታገቱ፣ ጠቅላይ ሚኒስትሩ መርዶ ደረሳቸው፣ አመራሩ ፋኖን ተቀላቀሉ፣ የቤተ ክርስቲያን አባቶች ተገደሉ፣ ፕሮፌሰሩም ከስልጣን ተነሱ፣ ትራምፕን ለመግደል የሞከረውም ጥፋተኛ ተባለ፣ በጎርፍ አደጋ የሰው ሕይወት ጠፋ፣ 40 የፖለቲካ ፓርቲዎችም ታገዱ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። አመራሩ ከነ ሙሉ ትጥቃቸው ፋኖን ተቀላቀሉ። የአርዶናስ አመራር ነው ከነ ሙሉ ትጥቃቸው ፋኖ መቀላቀላቸው የተገለጸው። የአርዶናስ አመራር ከጠላት ካምፕ በመኮብለል 105ኛ ኮር 55ኛ ክፍለ ጦር የፋኖ አባላትን በጀብደኝነትም አቀባበል አድርጎላቸዋል። መካሻ ሲሳይ የተባሉ የ79ኛ ክፍለ ጦር አርዶናስ ላሊበላ ዲላሞ አካባቢ ከመሸገው የአብይ አህመድ የግል ሰራዊት የታጠቋቸውን መሳሪያዎችና ቦምቦች በመያዝ ነው የ55ኛ ክፍለ ጦር አባላትን መቀላቀላቸው የተገለጸው። እንደ አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር ህዝብ ግንኙነት ገለጻ ከሆነ እጅግ በጣም በርካታ የመከላከያ አባላቶች የከዱ ፋኖን መቀላቀላቸው ነው የተገለጸው። የአማራ ፋኖ ቴዎድሮስ እዝ 102ኛ ኮር በደረሰባቸው ምት ከሞት የተረፉ የጁላ ምርኮኞች ፋኖን በተቀላቀሉበት ጊዜ እንደከዚህ ቀደሙ አባታችን ተማርኳል፣ እኛም ተማርከናል ሲሉ እንዲህ ተናግረዋል። እኛም ተማርከናል፣ አባቶቻችን ተማርኩ፣ እኛም ተረግመናል። የመከላከያ ከቀን ወደ ቀን እየፈለሰ ፋኖን መቀላቀሉ ያስደነገጠው የብልጽግና ኃይል አሁንም ምን ማድረግ አለብኝ ጭንቅ ውስጥ ገብቷል። ሸዋ መከረ፣ ሸዋ አጸደቀ፣ ብልጽግና ድንጋጤ ውስጥ ገባ። የሸዋንቆች አንድነታቸውን ከበሰሩ በኋላ ነው ያካፈሉን ድንቅ መልእክት ነው። ያው እንግዲህ ይላሉ ፋኖቹ የካቲት 29 2016 የተባረከች ቀን ነች በማለት የጀመሩት ሀሳባቸውን የተቀደሰች ቀን ለህዝባችን ለአማራ ህዝብ ኩራት ነው። ጠላት ደግሞ የሚሸማቀቅበት አይኑ የሚቀላበት ወገኖቻችን ደግሞ የሚደሰቱበት የሚስቁበት ቀን በመሆኑ እንደ አማራ ፋኖ ብሔራዊ ንቅናቄ ሀሳቤን እገልጣለሁ ማለት ነው። እንግዲህ ለተከታታይ ቀናት ሸዋ ቤት ዘግቶ ሲመክር ሲነጋገር ቆይቷል ማለት ነው አለ አርበኛ መከታው ማሞ። በማስከተልም አያቶቻችን እቴጌ ጣይቱና ዳግማዊ ምኒልክ እንዲሁም ለብዙ ዘመናት ሀገር ሲያስተዳድሩ ህዝብ ሲመሩ ያለ ልዩነት በአንድነት ያስመሰከሩበት ትልቅነትን ያሳዩበት ለልጆቻቸው ብዙ ነገር ያስተማሩበት እኛን ልጆቻቸውን ደግሞ ከነሱ ተምረን የነበረንን ልዩነት የነበረንን መገፋፋት ለአጠቃላይ ለአማራ ህዝብ አሁንም በአንድነት የሚታገልበትን ልዩነቶቻችንን የነበረንን መገፋፋት እና በተንኮለኞች በሴረኞች የተበታተንበትን ትብትብ ዛሬ ቀብረነዋል አለ። ዛሬንን ታሪካዊ ቀን ለህዝባችን የምናስደስትበትና መላው የአማራ ህዝብ የደስታውን ተቀብሎ እኛ እንደተቃቀፍ ነው እኛ እንደተመካከር ነው ሌሎችም በውጭም በውስጥም ትግላችንን የሚደግፉ ትግላችንን ለማሻገር ሌት ተቀን የሚለፉ ወንድሞቻችን ይህን ደስታ ተቀብለው ትግላችንን በጋራ እንድንሻገር የአማራ ህዝብ መከራ ከላዩ ላይ እንድናነሳለት የሚል አጭር መልእክት ነው ያስተላልፈው። አመሰግናለሁ በማለት ነው አርበኛ መከታው ማሞ የአማራ ፋኖ ብሔራዊ ተቀዳሚ ምክትል ሰብሳቢ የሸዋ ጠቅላይ ግዛት እዝ ሰብሳቢ የገለጠው። አርበኛ ደሳለኝም በበኩሉ እንዲህ ሲል ሀሳቡን ገልጧል። እንግዲህ ይቺ የተባረከችና የተቀደሰች ቀን እንድትመጣ በአማራ ፋኖ ህዝባዊ ድርጅት በሸዋ ጠቅላይ ግዛት እዝና በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ መካከል የነበረውን ያለመግባባት ወደ አንድ ለማምጣት ከመጀመሪያ ጀምሮ ስትደክሙ ስትወጡ ስትወርዱ ቀን በሀሳብ ሌሊት እንቅልፍ አታችሁ የነበራችሁ በውጭም ዓለም በሀገር ውስጥ የትግል ደጋፊዎችና ባለቤቶች መጀመሪያ እናመሰግናለን፣ እንኳን ደስ አላችሁ ማለት እንወዳለን በማለት ሀሳቡን የቀጠለው አርበኛ ደሳለኝ ከዚህ በመቀጠልም መላው ህዝባችን በአንድም በሌላ ከስህተታችን ባለመማማር እውነት ለመናገር ከአንድ ዓላማ የተሰልፉ ልጆችን ጎራ ለይተው ጥይት ሲወረውሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ ፊት መሪዎች በነበርንበት ሰዓት ይህ ችግር መፈጠሩ እናም በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን
ብለዋል። በአራቱም ግዛት ያላችሁ የትግሉ መሪዎች፣ በትግሉ ፊት አውራሪነት የተቀመጣቸው የትግሉ ባለቤቶች ይሄ ሰላም እንዲመጣ ይህንን አንድነት እንዲመጣ ስትደግሙ የነበራችሁ ሁላችሁንም እንኳን ደስ አላችሁ፣ ለእናንተም ምስጋናችንን እናቀርባለን ሲል ነው የገለጠው አርበኛ ደሳለኝ። በማስከተልም ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት ወንድማማቾች አይኖሩም። የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትላንትናም ለአንድ ዓላማ የወጡ ልጆች የትም በእኛ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ አቀራረብን እና አዋህደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን። ለዚህ ከጎናችን የተሰለፋችሁ የማትሰለቹ የማትደክሙና ተስፋ የማትቆርጡ ህዝባችን አሁንም ከጎናችን ሆነን ጠላታችንን እየመታን እያንበረከክንና እያሸነፍን ጉዟችንን ወደፊት እንድናደርግ ታሪካዊ ጥሪ እናስተላልፋለን። አርበኛ ደሳለኝ ያሳምነው እዝ ሰብሳቢ። አርበኛ አበበ ሙላትም የሸዋ ጠቅላይ ግዛት ህዝብ ግንኙነትም መልእክቱን አስተላልፈዋል። በዚህ በተባረከ ቀን ሁላችንም በመገኘታችን ደስታችን ደስታ እጥፍ ድርፍ ነው። በቅድሚያ አንድነት ምንም ምርጫ የሌለው ጉዳይ ነው። የማሸነፊያችን ቁልፍ እንደሆነ ይታወቃል። ያንን መሰረት በማድረግ አንድነታችን በዛሬው ዕለት አጽንተናል። በቅድሚያ ግን ይህንን አንድነት ለማየት ሲጓጉ የነበሩ እንደጓጉ ህይወታቸው ያለፈ ጀግና ሰማዕቶቻችን ማሰብ መቻል አለብን። የእነሱ ራዕይ የእነሱ ዓላማ እናስቀጥላለን ብለን በገባነው ቃል መሰረት ይኸው ዛሬ አንድነታችንን መስርተን ከዚህ በፊት የነበሩ በርካታ መጓተቶችን ወደኋላ ጥለን ዛሬ ላይ አንድ ሆነናል። ለሚደግፈንና ለሚጠብቀን ህዝብ ለሰራዊታችንም ጭምር ይህንን ደስታ ማብሰር እንፈልጋለን ያለው አርበኛ አበበ ሙላቱ በዋናነት ግን ከዚህ በፊት የነበሩ የግጭት ጠባቂዎች በር ዛሬ ላይ ተዘግቷል። የአንድነት በር ተከፍቷል። አንድነታችን መቼም ቢሆን ከዚህ በኋላ ወደኋላ ሊመለስ የማይችልበት ደረጃ ላይ መድረሳችንን በዚሁ ለሰራዊታችን፣ ለደጋፊው፣ ለህዝባችን በዚሁ መልክቴን ማስተላለፍ እፈልጋለሁ። አጠቃላይ የአማራ ፋኖ ብሔራዊ ንቅናቄ አመራሮች እንዲሁም መላው የአማራ ህዝብ የአማራን ሰራዊት በእኛ አንድነት እንደምትደሰቱ ተስፋ እናደርጋለን። ሁሉም አንድ ሆኖ ወደፊት የምንገፋበት እና ያለንዳች ቅድመ ሁኔታ የመጨረሻ ምርጫችንን አንድ ሆነን ይህንን የተጋረጠብንን አደጋ ጠላትን በጋራ ታግለን የጋራ ውጤት የምናመጣበት የመጨረሻው ምዕራፍ ላይ ነንና ሁላችንም አንድ እንድንሆን ከዚህ በኋላ ሊለያየን የሚችል አንዳች ምድራዊ ኃይል የለም። አመሰግናለሁ። አርበኛ አበበ ሙላቱ የሸዋ ጠቅላይ ግዛት ህዝብ ግንኙነት ኃላፊ። አብይ አህመድ መርዶ ደረሰው። የህወሓት ሰራዊት ጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግባይም ይፋ አደረጉ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎች እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጌድ ጀነራል ምግባይ ኃይሌ ይፋ አድርገዋል። የሰራዊቱ የምዕራብ እዝ አዛዥ የሆኑት ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ሕክምናቸው ሲከታተሉ የቆዩት ጀነራል ምግባይ ይህንን ያሉት ከድምፃዊ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ ነው። አንድ ጦርነት ውጤታማ በሆነ መንገድ ያለ ግብ መድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተጠና እና ግልጽነት ባለው አኳኋን ሲመራ ነው የሚሉት ጀነራል ምግባይ እነዚህ መሰረታዊ ምሰሶች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉም ተደምጠዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጀነራል ምግባይ ሰራዊቱ እሱ ላይ ተጠናክሮ እንዲሰራ በማብቃት ረገድ እሳቸውና ሌሎች አመራሮች እንዳልቦዘኑ በማብራራት ነው። በድሮኖች ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ሲሉም በስላቅ ምላሽ ሰጥተዋል። በየጊዜው ሚዲያ ላይ የቀረቡ አነቃቂ ንግግሮችን በማድረግ የሚታወቁትና ከኃላፊነታቸው ውጭም ጭምር ህዝብ የሚያነሳሱ ስሜት ቀስቃሽ ንግግሮች ከማቅረብ የዘለለ የተግባር ሰው እንዳልሆኑ ትችት የሚሰነዝርባቸው ጀነራል ምግባይ በቃለ ምልልሳቸው ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግፍ ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋምም አይደለም ሲሉም ተደምጠዋል። እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጀነራሉ በግል የተቹ የማህበራዊ ሚዲያ አንቂዎች ላይ ሳይቀር ከህግ አግባብ ውጭ አስሮ እንደሚያሰቃይ ትችት ሲቀርብበት እንደነበረም አይዘነጋም። የምክር ቤት አባሏ ከእገታ ተለቀቁ። ኦህዴድ በሚሊዮን ተደራድሮ ታጋጇን ማስለቀቁ ነው የተገለጸው። በኦህዴድ ኩሊ ቅጥረኛ በአማራ ክልል ኦሮሞ ልዩ ዞን አስተዳዳሪ የህዝብ ተወካዮች ምክር ቤት አባል የነበሩት ወይዘሮ አሚና በጫካ ኦነግ ሸኔ ታግተው 10 ሚሊዮን ብር ተጠይቆባቸው ነበር። ብልጽግናም ሌሊት ተደራድሮ ከፍሎ ማስለቀቁ ታውቋል። ብልጽግና ህዝብ ሰላም ደህንነት መጠበቅ ቀርቶ
የራሱን ባለስልጣናት ከእገታ ለማስለቀቅ ከአጋቾች ጋር መደራደሩ ነው የተገለጸው። ከ4 ዓመት በፊት ብልጽግና ጌታቸው ረዳን፣ ደብረጽዮን የመሳሰሉ ግለሰቦች ያሉበትን የጠቆመ 10 ሚሊዮን ብር ከፍላለሁ ብሎ ይፎክር እንደነበር አይዘነጋም። ዛሬ ግን የታገቱ ባለስልጣናቱን ለማስለቀቅ 10 ሚሊዮን ብር እየተጠየቀ እየከፈለም እንደሆነ ነው የተገለጸው። የሚገርመው ጠቅላይ ሚኒስትሩ ፕሬዝዳንቱም ዋስትና የሌላቸው ሲሆን ከቦታ ቦታ ለመንቀሳቀስ ከሪፐብሊካን ጋርዶች በተጨማሪ በክፍለ ጦር ተከበው በከተማና በፌዴራል ፖሊሶች ታጅበው በአነፍናፊ ውሻና በከፍተኛ የቴክኖሎጂ መሳሪያዎች አካባቢው ቅድመ ፍተሻ ተደርጎ ነው የሚጓዙት። በሚቀጥሉት ወራት ለመንግስት ባለስልጣናት የእገታ ማስለቀቂያ በጀት ይመደብ ይሆን ወይስ ከእገታ ማስለቀቂያ ሚኒስቴር መስሪያ ቤት ይቋቋም ይሆን የሚልም ጥያቄዎች እየተነሱ ነው በማህበረሰቡ። ጠቅላይ ሚኒስትሩ በህዝብና በሀገር ላይ እያደረሱ ያለው ግፍን በተመለከተ በአሁኑ ሰዓት ከተለያዩ ዓለማት የሚነሳባቸው ጥያቄ ከፍተኛ መሆኑን ታውቋል። በተለይም የአማራ ፋኖ አንድ ከሆነ በኋላ ጭንቅ ውስጥ የገባ የብልጽግና ኃይል መረበሽ ውስጥ እንዳለም ታውቋል። ባለስልጣኑ ከኃላፊነት ተነሱ። የኢዜማ መሪ ፕሮፌሰር ብርሃኑ ነጋና ምክትላቸው መሰናበታቸው ታውቋል። አቶ ኢዮብ መስፍን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ የነበሩት ብርሃኑ ነጋን በመተካት የፓርቲው መሪ መሆናቸውም ታውቋል። ፓርቲው በአካሄደው አስቸኳይ ስብሰባ የ7ኛ ጠቅላላ ምርጫ ማኒፌስቶ አስታወቀ ሲሆን በቀጣይ የሚመሩትን አቶ ኢዮብ መስፍን የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ ኢዜማ መሪ የነበሩትን ፕሮፌሰር ብርሃኑ ነጋ በመተካት የፓርቲው መሪ ሆነው ተመርጠዋል። ፓርቲው በአካሄደው አስቸኳይ ስብሰባ የ7ኛ ጠቅላላ ምርጫ ማኒፌስቶ ያስተዋወቀ ሲሆን በቀጣይ የሚመራበትንም 50 ፖሊሲዎችን ለአባላቱ ይፋ አድርጓል። ፖሊሲዎቹ በተለይም በሀገር መንግስት ግንባታ፣ በብሔራዊ ጥቅም ልማትና ኢኮኖሚ እንዲሁም በአካታችና ሌሎች ጉዳዮች ላይ የሚያተኩሩ መሆናቸውም ነው የተገለጸው። አባቶች ግድያ ተፈጸመባቸው፣ ቤተክርስቲያኒቷም ጉዳት ደረሰባት። በደቡብ ወሎ ሀገረ ስብከት ነው በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች መገደላቸው የተገለጸው። በአደጋው 26 ኦርቶዶክሳውያን ከባድ የአካል ጉዳት እንደደረሰባቸውም ተነግረዋል። በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኝ ርዕሰ አድባራት ማዕትከ ነገሥት አትሮንስ ማርያም ገዳም በዕለተ ቅዳሴው እንደተጠናቀቀ ነው ከደቂቃዎች በኋላ የዕለቱ ቅዳሴ የመሩት መነኮሳት ዲያቆናት ወደ ደጅ ሰላም ቢያመሩም በተተኮሰው ከባድ መሳሪያ ከአንድ ወር በፊት የአስተዳደርነት ቦታቸውን የለቀቁ የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና 1 አቃቢ መገደላቸውን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘግበዋል። በተተኮሰው ከባድ መሳሪያ በየሰዓቱ በገዳማቱ ቅጥር ግቢ የነበሩ 26 ሰዎችም ከባድ የአካል ጉዳት እንደደረሰባቸው ነው የተጠቆመው። በአሁኑ ሰዓት በመሃል ሳይንት ወረዳ ታህሳስ ተአካ ነገሥት አትሮስ ማርያም ገዳም አቅራቢያ የሚኖሩ ነዋሪዎችም ገዳሙን በከፍተኛ ስጋት ውስጥ መሆኑን ጠቅሰዋል። ርዕሰ አድባራት መጥአ ነገሥታት አትሮስ ማርያም ገዳም በደቡብ ወሎ ሀገረ ስብከት ካሉ ዕድሜ ጠገብ የኦሪት መስዋዕት ከተሰዋባቸው ገዳማት መካከል አንዷ እንደሆነችም ይታወቃል። አሁን ወደ ውጭ ዜናዎቻችን እናመራለን። ኬንያ በኬንያ ናይሮቢ ደራሽ ጎርፍ ቢያንስ 23 ሰዎች ህይወታቸው አለፈ ሲል ባለስልጣኑ አሳወቀ። ጎርፉ በደርዘን የሚቆጠሩ ተሽከርካሪዎችን ጠራርጎ የወሰደ ሲሆን ከምስራቅ አፍሪካ ጭንቅንቅ አየር ማረፊያ አንዱ በሆኑ ጆሞ ኬንያታ አየር ማረፊያ የበረራ መስተጓጎል መፈጠሩንም የአካባቢ ባለስልጣናቶች ገልጠዋል። ፕሬዚዳንት ሮቶ የማዳን ስራውን እንዲመራ የተቀናጀ አደጋ ጊዜ ምላሽ ሰጪ ቡድን አሰማርተዋል። ጉዳቱን በተቻለ መጠን ለመቀነስ በመንግስት በኩል ከፍተኛ ጥረት እየተደረገ እንደሆነም ለማወቅ ተችሏል። ትራምፕን ለመግደል አቅዶ የነበረው ፓኪስታናዊ ጥፋተኛ ተባለ። የአሜሪካን ፍርድ ቤት አሊፍ ፓኪስታናዊ ፕሬዚዳንት ዶናልድ ትራምፕን ለመግደል በማሴር ጥፋተኛ መሆኑ ነው የተወሰነበት። ግለሰቡ ይህንን ጥቃት ለማቀድ የሞከረው እንደ አውሮፓ ዘመን አቆጣጠር በ2020 በአሜሪካን ድብደባ የተገደሉት የኢራን ወታደር አዛዥ ቃሲም ሱሌማንን ለመበቀል እንደሆነም ተገልጿል። እንደ አቃቢ ህግ መረጃ ሜርቻንት ከኢራን ባለስልጣናት ጋር ግንኙነት ነበረውም ተብሏል። ከትራምፕ በተጨማሪ በጆ ባይደን እና ሂኬለን የመሳሰሉ ከፍተኛ ፖለቲከኛ ኢላማ ለማድረግ አቅዶ እንደነበረም ነው የታወቀው። ተከሳሹ በድርጊቱ መሳተፉን ቢያምንም ድርጊቱን የፈጸመው በቴህራን የሚገኘው ቤተሰቡን ደህንነት ለመጠበቅ ተገዶ እንደሆነም ተከላክሏል። ይህ ሴራ ሊከሽፍ የቻለው ሜርቻንት ሊቀጥራቸው የሞከራቸው ሰዎች ለደህንነት አካላት ጥቆማ በመስጠታቸው እንደሆነ ታውቋል። የኢራን መንግስትም በበኩሉ በጉዳዩ ላይ እጅ የለበትም በማለት ክሱን አስተባብሏል። ኤሚሬትስ በተባበሩት አረብ ኤሚሬትስ በኢራን የውሃ ማጣሪያ ተቋም ላይ የአየር ጥቃት በመፈጸም ጦርነቱን በይፋ ተቀላቅላለች በሚል ነው በተለይም በእስራኤል ሚዲያዎች የወጡ ዜናዎች ሐሰተኛ መሆናቸው ተገለጸ። እንደ ሀገሪቱ ባለስልጣናት በኢራን ውሃ ማጣሪያ ተቋም ላይ ሀገራቸው ጥቃት እንዳልፈጸመችም ገልጸዋል። ኤሚሬትስ ወደ ጦርነቱ ለመግባት ብትወስን እንኳን ሲቪል ተቋማትን ኢላማ እንደማታደርግና ትኩረቷ በወታደራዊ ቦታዎች ላይ እንደሚሆንም ገልጠዋል። ኢራን በተለያየ የአሜሪካ ወዳጅ በሆኑ መካከለኛ ምስራቅ
ሀገራት ላይ ጥቃት መፈጸሙ አሁንም የቀጠለች ሲሆን በአብዛኞቹ ሀገራት ጥቃቱን ከመከላከል ባለፈው ወደ ሙሉ መልሶ ማጥቃት ጦርነት አልገቡም። እስራኤልና አሜሪካ በኢራን ላይ ጥቃት መፈጸማቸው የተጀመረው ጦርነት አሁን ላይ እንደ ኩዌት፣ ሳውዲ አረቢያና ባህሬን ያሉ የባህረ ሰላጤው ሀገራትም ላይ እየነካ ይገኛል። አሜሪካ ትራምፕ ከጦርነቱ በኋላ የኢራን ግዛት ይዞታ ወይም ካርታ ምናልባትም እንደ ቀድሞው ላይ ሊሆን ይችላል ሲሉ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ነው ከኢራን ጋር እየተካሄደ ስላለው ጦርነት ስለ ቀጣዩ የቀጠናው ዕጣ ፈንታ ለጋዜጠኞች መግለጫ በሰጡበት ወቅት የተናገሩት። የአሜሪካን ጦር የኢራንን የባህር አየር እና ሚሳኤል አቅም ክፉኛ መተውታል ብለዋል። ከጦርነቱ ማብቂያም በኋላ የኢራን ግዛታዊ ይዞታ ወይም ካርታ ከፍተኛ የጂኦፖለቲካዊ ለውጥ ሊያስተናግድ እንደሚችልና የኢራን ካርታም እንደ ቀድሞ ሊቀጥል እንደማይችል ፍንጭ ሰጥተዋል። በትራምፕ ቃል መሰረት አሜሪካ አሁን ያለውን የኢራን አመራር ሙሉ በሙሉ ማስወገድ ፍላጎት ያላት ሲሆን በቀጣይ ህዝቡ ወደ ጦርነት የማያመራ ከአሜሪካ ጋር የሚስማማ አዲስ መሪ በመምረጥ ሂደት ላይ የአሜሪካን ሚና ከፍተኛ እንደሚሆን አመልክተዋል። ቀደም ሲል የኩርድ ተዋጊዎች በኢራን ላይ በሚደረገው ዘመቻ እንዲሳተፉ ፍላጎት ነበራቸው። ቢሆንም አሁን ግን ጦርነቱ ውስብስብ ከግምት ውስጥ በማስገባት የኩርዶችን ተሳትፎ እንደማይፈልጉና ጉዳት እንዲደርስባቸውም እንደማይሹ ገልጠዋል። ጊኒ በጊኒ 40 የፖለቲካ ፓርቲዎች ሲታገዱ የዋና ዋና ተቃዋሚዎች ንብረትም እንዲወረስ ታዘዘ። የምዕራብ አፍሪካ ሀገራት ጊኒ የሀገሪቱን 3 አንጋፋ ተቃዋሚ ፓርቲዎችን ጨምሮ ነው በአጠቃላይ 40 የፖለቲካ ፓርቲዎች እንዲፈርሱ የወሰነችው። ፓርቲዎቹ ከመታገዳቸው ባለፈ የባንክ ሂሳባቸው እንዲታገድ፣ ንብረታቸው እንዲወረስ እና ስማቸውም አርማቸውም እንዲሁም ምልክታቸውን መጠቀም እንዳይችሉም ተከልክለዋል። እንደ አውሮፓ ዘመን አቆጣጠር በ21 በመፈንቅለ መንግስት ስልጣን የያዙትና ባለፈው ታህሳስ ወር ዋና ዋና ተቃዋሚዎችን ባልተሳተፉበት በተካሄደ ምርጫ ያሸነፉት ማማዲ ዱምቢያ በሀገሪቱ የሲቪል መብቶች የሚዲያ ነፃነት ላይ ተከታታይ ገደቦች እየጣሉ ይገኛሉ። ከንቲባው በታጣቂ ጥቃት ቆሰሉ። በእስራኤል በምትገኝ አንዲት የአረብ ከተማ ውስጥ ማንነቱ ያልታወቀ ጭምብል የለበሰ ታጣቂ ነው በሰነዘረው ጥቃት የከተማው ከንቲባ አህመድ ናስር እና ምክትላቸው አንዋር ያሲን ላይ ከባድ ጉዳት መድረሱ የተገለጸው። በጥቃቱ ወቅት ግለሰቦቹ በሬስቶራንት ውስጥ ራት በመብላት ላይ የነበሩ ሲሆን የደህንነት ካሜራ ምስሎች ታጣቂው በድንገት ገብቶ ጥይት ሲያዘንብባቸው እና ሰዎቹ ለመሸሸግ ሲረባረቡም ያሳያል። ከንቲባው ናስር ከዚህ ቀደም በወንጀለኛ ቡድኖች ከፍተኛ የደህንነት ስጋት እንዳለባቸው ለፓርላማ ኮሚቴው ገልጸው እንደነበረ አይዘነጋም። የከተማው ህዝባዊ ኮሚቴ ጥቃቱ ተቀባይነት የሌለው የወንጀል ድርጊት በማለትም አውግዞታል። ፖሊስም ምርመራ የጀመረ ቢሆንም እስካሁን በቁጥጥር ስር የዋለ ተጠርጣሪ አለመገኘቱም ታውቋል። ሳውዲ አረቢያ በሳውዲ አረቢያ ለ13 ተከታታይ ዓመታት ያለ ደሞዝ በጉልበት ብዝበዛ ስትሰቃይ የነበረችው ኢትዮጵያ የልፋት ዋጋዋን ማግኘቷ ተገለጠ። በሳውዲ አረቢያ ተቡክ ግዛት ነው ለ13 ተከታታይ ዓመታት ያለምንም ደሞዝ በጉልበት ብዝበዛ ስትሰቃይ የነበረችው ኢትዮጵያዊት በቆንጽላ ጽሕፈት ቤቱ ከፍተኛ ጥረት መብቷ መከበሩ የታወቀው። ወይዘሪት ጽጌ መገርሳ ሁንዴ ወደ ሳውዲ አረቢያ ያቀናቸው በህጋዊ መንገድ ለቤት ውስጥ ስራ ቢሆንም በገባችበት ቤት ግን ለ13 ዓመታት ያህል አንዲት ሳንቲም ሳይከፈላት በነፃ እንድትሰራ ተገዳለች ብለዋል። ይህንንም መራራ እውነት ቤተሰቦቿ ለጀዳ ቆንስላ ጽሕፈት ቤት በማሳወቅ ፍትህ እንዲሰጣት ጠይቀው ነበር። የጅዳ ቆንስላ ጽሕፈት ቤትም በተቡክ የኢትዮጵያን ኮሚኒቲ ማህበር ጋር በመቀናጀት ባደረገው ተከታታይ ዲፕሎማሲያዊ እና ህጋዊ ክትትል በአጠቃላይ 131,400 የሳውዲ ሪያል ለዜጋዋ እንዲከፈል ተደርጓል ብለዋል። ሱዳን የቀድሞ የሱዳን ጠቅላይ ሚኒስትር ለኢትዮጵያ መንግስት ተፋላሚ ቤተሰቦች የጥገኝነት ጥያቄ አቀረቡ። መንግስትም ጉዳዩን በከፍተኛ ጥንቃቄ እየመረመረ መሆኑ የቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዶ ነው የፈጥኖ ደራሹ ኃይሎች አርኤስኤፍ መሪ የጀነራል መሐመድ ሐምዳን ዳግሎ ወይም ሂሚቲ ቤተሰቦችና የሱመድ ጥምረት አመራሮች በኢትዮጵያ ጊዜያዊ መጠለያ እንዲሰጣቸው ለኢትዮጵያ መንግስት ጥያቄ ማቅረባቸው የተዘገበው። እንደ ዘገባው ከሆነ አብደላ ሐሙድ ጥያቄውን ያቀረቡት በሱዳን እየተካሄደ ካለው አስከፊ ጦርነት እና ተለዋዋጭ ውጊያ ቀጠናዎች የተነሳ እነዚህን አመራር ቤተሰቦች ከጉዳት ለመጠበቅ ሲባል እንደ ጊዜያዊ ሰብአዊ ጥገኝነት በማሰብ ይህ ጥያቄ ግን እርሳቸውንም ሆነ ቤተሰቦቻቸውንም አይመለከትም ተብሏል። የኢትዮጵያ መንግስት እስካሁን ለቀረበው ጥያቄ የሰጠው ይፋዊ ምላሽ የሌለ ሲሆን ይሁን እንጂ የጥያቄውን መቀበል ሊያስከትል የሚያስችለውን ተጽዕኖ መንግስት በከፍተኛ ጥንቃቄ እየገመገመ እንደሚገኝም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።